ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ እየጋበዝን በቅድሚያ ርዕሰ ጉዳዮችን እናሰማችሁ። ከአፋር ወደ ኤርትራ የገባው የታጣቂ ስብስብ የትጥቅ ትግል ሊጀምር ነው ተባለ። ይህ ስብስብ የክልሉ ከፍተኛ የመንግስት አመራሮችን የያዘ ነው ተብሏል። የትግራይ ጊዜያዊ አስተዳደር ከእውቅና ውጪ ከሀገር ውስጥና ውጪ የመንግስት አካላት የሚደረግ ግንኙነት ተቀባይነት የለውም ሲል አሳሰበ። ሰሞኑን ብርሃነ ገብረገርግስ የተባለው የትግራይ ተወላጅና በማህበራዊ ሚዲያዎች የሚሳተፍ ግለሰብ ከኤርትራዊ ጋዜጠኛ አወል ሲኢድ ጋር ያደረገው በቪዲዮ የተቀረጸው ውይይት ተከትሎ አነጋጋሪ ሆኗል። የትግራይ ፖሊስ ኮሚሽን በበኩሉ በደረሰብኝ ጫና ምክንያት ስራዬን መስራት አልቻልኩም ብሏል። በአማራ ክልል የታወጀው የአስቸኳይ ጊዜ አዋጅ ቢያበቃም ዜጎች ካላግባብ እየታሰሩ ነው ተባለ። በሌላ ዜና በአማራ ክልል ሹፌሮች በታጣቂዎች እየተገደሉ ነው ተብሏል። እንዲሁም መንግስት ከአርሶ አደር የወሰደውን ቦታ እየተወረረ መሆኑን ተሰምቷል። የኢትዮጵያ ሰራተኞች ዛሬ የሥራ ማቆም አድማ አደረጉ። የጤና ባለሙያዎቹም ተመሳሳይ እርምጃ ለመውሰድ ቀናትን እየቆጠሩ ነው። ፖሊስ ኤርሚያስ አመልጋን በህገ ወጥ የገንዘብ ማሰባሰብ ጠረጠረው። ኤርሚያስ አመልጋ በህገ ወጥ የገንዘብ ማሰባሰብ ተጠረጠሩ። አቶ ኤርሚያስ አመልጋ የብልጽግናው መንግስት የሀገሪቷ የመገባበያ ገንዘብ የሆነው ያለው ዋጋ እንዲዳከም ሲያደርግ ተገቢ እርምጃ ሲል አድንቀው ነበር። በሚዲያዎች ቀርበው በሰጡት አስተያየትም እንደውም እርምጃው መዘግየቱንና ቀድሞ መሆን የነበረበት ነው ሲሉ አስተያየታቸውን ሰጥቷል። አሁን ላይ በጥርጣሬ የተያዙበት ጉዳይ የሚመለከት መረጃ ይኖረናል። የፖለቲካ ፓርቲዎችን እንቅስቃሴ ስለገደበች አፍሪካዊት ሀገርም የምንነግራችሁ ይሆናል። ባና ሚዲያን ሰብስክራይብ ያድርጉ። እንዲሁም አዳዲስ መረጃዎችን በሰዓታቸው ለማግኘት የደወል ምልክቷን ይጫኑ። ለወዳጅ ዘመዶ ሼር በማድረግም ቤተሰብ እንዲሆኑን ስለሚያደርጉ እያመሰገን ያላችሁን አስተያየትም እንድታጋሩ እንጠይቃለን። አሁን ወደ ዝርዝሩ እንለፍ። አብራችሁን ቆዩ። ከአፋር ወደ ኤርትራ የገባው የታጣቂ ስብስብ የትጥቅ ትግል ሊጀምር ነው ተባለ። አፋርን መነሻ አድርጓል የተባለው ይህ ስብስብ ወደ ኤርትራ የገባው ከነሙሉ ትጥቁ ነው ተብሏል። ይህ በርካታ ቁጥር ያለው የአፋር ልዩ ኃይልና የቢሮ ኃላፊዎች ስብስብ አዲስ ፓርቲ አቋቁሞ ትግል መጀመሩ እየተነገረ ነው። በቅርቡ ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣናትም የትጥቅ ትግል መጀመራቸውን በይፋ አውጀዋል። የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ ሐጂ ኢብራሂም ኡስማን ሚያዝያ 11 2017 አጃቢዎቻቸውንና ክልሉ መድቦላቸው የነበረውን ተሽከርካሪ ከነሹፌሩ ይዘው ወደ ኤርትራ መኮብለላቸውን ተሰምቷል። የቀድሞው ባለስልጣን አሁን ላይ የአፋር ብሔራዊ አንድነት አብዮታዊ ግንባር የሚል የትጥቅ ትግልን የሚያካሂድ ድርጅት አቋቁም ያሉ ሲሉም ገልጿል። በኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኢትዮጵያ መንግስት ካኮረፈ በኋላ በሁለቱ ሀገራት ውጥረት ያየለ ሲሆን የኤርትራ መንግስት በኢትዮጵያ ያኮረፉ ቡድኖችን በማሰባሰብ ላይ እንደሚገኝ መረጃዎች ያመለክታሉ። በጉዳዩ ላይ እስካሁን በአፋር ክልላዊ መንግስት ሆነ በፌዴራል መንግስት የተገለጸ ነገር የለም። የትግራይ ጊዜያዊ አስተዳደር ከእውቅና ውጪ ከሀገር ውስጥና ውጪ የመንግስት አካላት የሚደረግ ግንኙነት ተቀባይነት የለውም ሲል አሳሰበ። ሰሞኑን ብርሃነ ገብረገርግስ የተባለው የትግራይ ተወላጅና በማህበራዊ ሚዲያዎች የሚሳተፍ ግለሰብ ከኤርትራዊ ጋዜጠኛ አወል ሲኢድ ጋር ያደረገው በቪዲዮ የተቀረጸው ውይይት አነጋጋሪ ሆኗል። የሁለቱም ግንኙነት የተለያዩ አስተያየቶች ያስተናገደ ሲሆን ቪዲዮው ከተለቀቀ በኋላም አወል ሲኢድ በማህበራዊ ትስስር መልእክቱ ማስተላለፉን ተከትሎ የሳምንቱ አጀንዳ ሆኖ ሲዘዋወር ሰንብቷል። በተያዘም ሰብስሳ አነሰብ በሚል የፌስቡክ ገጽ የሚታወቀው ብርሃነ ላይ ያነጣጠረ የተባለ የቦምብ ጥቃት ሙከራ ባለፈው ሳምንት በመኖሪያ ቤቱ መፈጸሙን ተሰምቷል። በወቅቱ ጥቃቱን ፈጽመዋል የተባሉ ተጠርጣሪዎች በቁጥጥር ስር መዋሉን የመቀሌ ከተማ ፖሊስ አስታውቆ ምርመራ እያካሄድኩኝ ነው ብሏል። ይህ በእንዲህ ያለ የከተማዋ ፖሊስ ባለፈው ሳምንት ረቡዕ ጥቃት ሊደርስበት ነበር የተባለው ብርሃንን በቁጥጥር ስር መዋሉን የተገለጸ ሲሆን ዛሬ አመሻሽ ላይ መለቀቁን የከተማዋ ፖሊስ በፌስቡክ ድረገጹ አስታውቋል። የትግራይ ፖሊስ ኮሚሽን በድረገጹ ባስተላለፈው መልእክት ጫና በዝቶብኛል ያለ ሲሆን ይህም ግለሰቡን እንዲለቀቅ መገደዱን ገልጿል። ከፍርድ ቤት በተሰጠ ፍቃድ ጉዳዩን እያጣራሁ ነበር ያለ ሲሆን ለሌላ አካል ተላልፎ ይሰጣል የሚባል ግን ከእውነት የራቀ ነው ብሏል። ሆኖም የኮሚሽኑ የፖሊስ አባላት ነፃነታቸው ጠብቀው ምርመራ ማካሄድ አልቻሉም ያለው ማብራሪያው ይህም ምርመራው ተቋርጦ ግለሰቡ እንዲፈታ ተደርጓል። የማህበራዊ ትስስር ገጾች ነጣፊው በጊዜያዊ አስተዳደር መከሰሱንና በመቀሌ ከተማ ከፍተኛ ፍርድ ቤት እንደሚቀርብ ኮሚሽነር ጀነራል ሀብቱ ሚካኤል ለቢቢሲ ተናግረው ነበር። ሆኖም የተከሰሰበት ጉዳይ ኮሚሽነሩ አልገለጹም።
በዚህ ወቅት መቀሌ በሚገኘው የአይደር ፖሊስ ጣቢያ ማረፉን የተገለጸ ሲሆን ፖሊስ የተያዘበትን ጉዳይ በማጣራት ላይ ይገኛል ተብሏል። ይሁን እንጂ የግለሰቡን በቁጥጥር ስር መዋል ተከትሎ በማህበራዊ ትስስር ገጾች ላይ የወጡ ያሉት መረጃዎች ከእውነት የራቁ ናቸው ሲሉ ኮሚሽኑ አሳውቀዋል። በዛሬው ዕለት የትግራይ ኮሚኒኬሽን ቢሮ በፌስቡክ ድረገጹ ባጋራው መረጃ ላይ ከፌዴራል መንግስት ብቻ ሳይሆን ከየትኛውም ኃይል ያለንን ልዩነት በሰላማዊ መንገድ ለመፍታት ጥረት ላይ እንገኛለን ብለዋል። ሆኖም ጊዜያዊ አስተዳደሩ የማያውቀውና እውቅና ያልሰጠው ውጫዊ ግንኙነት ማድረግ ተቀባይነት የሌለውና ክልሉን መንግስት አልባ ለማድረግ የሚደረግ ጥረት ነው ሲል አስጠንቅቋል። ስለዚህም እንደዚህ አይነት ተግባራት በየትኛውም ቅድመ ሁኔታ ተቀባይነት የለውም ሲል ኮንኗል። በአማራ ክልል የታወጀው የአስቸኳይ ጊዜ አዋጅ ቢያበቃም ዜጎች ካላግባብ እየታሰሩ ነው ተባለ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ ክልል የአስቸኳይ ጊዜ አዋጅ ቢያበቃም የዘፈቀደ ስር መቀጠሉን በጋምቢያ ባንጆል ከተማ እየተካሄደ ባለው የአፍሪካ ሰብአዊና ሰዎች መብቶች ኮሚሽን ጉባኤ ላይ ያቀረበ የህዝብን ሰላምና ደህንነት ለማስጠበቅ በሚል በአማራ ክልል እንደ አስፈላጊነቱ የሚፈጸም የአስቸኳይ ጊዜ አዋጅ የታወጀው ሐምሌ 28 ቀን 2015 ዓ.ም ሲሆን አዋጁ ለተጨማሪ 4 ወራት ጥር 24 ቀን 2016 ዓ.ም የተራዘመው ጊዜ በግንቦት 2016 ዓ.ም መጠናቀቁ ይታወሳል። በኢትዮጵያ ባለፉት 6 ወራት የታዩ የሰብአዊ መብት አፈጻጸሞችና ክስተቶችን ለጉባኤው ያቀረቡት የኢሰመኮ የሲቪል ፖለቲካና ማህበራዊ ኢኮኖሚያዊ መብቶች ኮሚሽነር አብዲ ጅብሪል ናቸው። ኮሚሽነር አብዲ ባቀረቡት ሪፖርት በሽግግር ፍትህ ፖሊሲ አዎንታዊ ሂደቶች ያሏቸውና የሽግግር ሂደቱን ወደ ስራ ለማስገባት የልዩ ችሎት ቢሮ፣ የእውነት አፈላላጊ ኮሚሽን፣ የምርመራ ኮሚሽንና ለልዩ ፍርድ ቤት የሚጠቅሙ 4 ህጎች መዘጋጀታቸውን ተናግረዋል። የማቆያ ቦታዎች የተጨናነቁና ንጹህ መሰረተ ልማት የሌላቸውና በስርዓቱ ያልተያዙ መሆናቸውን፣ በህገወጥ ተግባር የተሳተፉ ህጻናት ጉዳያቸው የሚታይበት ተቋማት አለመኖራቸውን፣ ጾታዊ ጥቃት የደረሰባቸው ተጎጂዎች ማቆያ ማዕከላት አለመኖርና ያሉትም አገልግሎት የማይሰጡ የሚሉ የሰብአዊ መብት ጥሰቶችም ተነስተዋል። ስደተኞች ጥገኝነት ለማግኘት የሚረዳቸው በቂ ህግ አለመኖሩን፣ በመንግስት በኩል ግጭትን ለማስወገድ ሁነኛ እርምጃ ለመወሰድና እየጨመረ የመጣ ተፈጥሯዊ አደጋ ለሀገር ውስጥ ፍልሰት በምክንያትነት ተጠቅሷል። የመሰረታዊ ሸቀጦች ዋጋ መናርና የኑሮ ውድነት፣ በተለያዩ አካባቢዎች ያሉ ግጭቶች የትምህርት ሰርቶ የመኖር የምግብና የጤና አገልግሎት የማግኘት መብትን ለመረጋገጥ እንቅፋት ሆነዋል ተብሏል። ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የተናገሩት አብዲ ለጉባኤው ባቀረቡት ምክረ ሀሳብ የኢትዮጵያ መንግስት ግጭትን እንዲያቆምና አስገድዶ መሰወርን በወንጀል ተጠያቂ እንዲያደርግ ጥሪ አቅርበዋል። የሚዲያ ህጉን ጨምሮ ሌሎች ሀገራዊ ህጎች ዓለም አቀፍ ስምምነቶች ጋር የተጣጣሙ እንደሆኑና ለሚዲያ፣ ለሰብአዊ መብት ተቋማት፣ ለሲቪክ ማህበራትና ለሰብአዊ መብቶች ተሟጋቾች ምቹ ምህዳር እንዲፈጠር ጠይቀዋል። መንግስት የማቆያ ስፍራዎችን ምቹ እንዲያደርግ፣ ጾታዊና ወሲባዊ ጉዳት ሰለባ የሆኑ ሰዎች ማቆያ ማዕከላት ተደራሽና በሙሉ አቅማቸው እንዲንቀሳቀሱ፣ በግጭት በተጎዱ አካባቢዎች ያሉ የትምህርትና የጤና ማዕከላትን ለመገንባት የተጠናከረ ስራ እንዲከናወን፣ እንዲሁም የከተማ መሰረተ ልማት ፕሮጀክት ከሰብአዊ መብቶች ጥበቃ ጋር የተጣጣሙ እንዲሆኑ ጥሪ አቅርበዋል። በጉባኤው የተገኙት የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረትም በትግራይ ክልል የነበረውን ጦርነት ጨምሮ አሁን ቀጥሏል ባሉት በአማራ፣ በኦሮሚያና በቤንሻንጉል ጉሙዝ ክልሎች ጦርነት የሲቪክ ማህበረሰብ ድርጅቶችን ስራ በእጅጉ ገድቦታል ብለዋል። የሽግግር ፍትህ ፖሊሲ በሚጠበቅበት ፍጥነት አልሄደም ያሉት አቶ መስዑድ መንግስት አካታችና አሳታፊ የሆነ ውይይት በፌዴራልና በክልል ደረጃ የሚገኙ የሲቪል ማህበረሰብ ድርጅቶች ጋር ውይይት እንዲያደርግ ጥሪ አቅርበዋል። በሌላ ዜና በአማራ ክልል ሹፌሮች በታጣቂዎች እየተገደሉ ነው ተባለ። በጸጥታ ችግር ምክንያት የነዳጅ አቅርቦት እጥረት ተከስቷል ሲል የአማራ ክልል ንግድ ቢሮ ገለጸ። በክልሉ ከባለፉት 2 ዓመታት ወዲህ እየተፈጠረ ያለው አለመረጋጋት ለእጥረቱ መከሰት እንደ ምክንያት ተቀምጧል። በአማራ ክልል ንግድና ገበያ ልማት ቢሮ ዳይሬክተር የሆኑት አቶ ታፈረ ይመር እንዳሉት ባለፉት 2 ዓመታት በክልሉ ተፈጥሮ በነበረው ግጭት ምክንያት መንገድ ላይ ያለው የጸጥታ ችግር መግጠሙን ተናግረዋል። ቦቴዎች በነፃነት ነዳጅ ጭነው ለመግባትና ለመውጣት ግዴታ በመንግስት አካል ካልታጀቡ ሹፌሮች ይገደላሉ ብለዋል። አሁን ላይ የተለያዩ አማራጮችን በመጠቀም ከፌዴራል ነዳጅና ንግድና ቀጠናዊ ጋር በመነጋገር ያለውን አቅርቦት በሁሉም አካባቢዎች ለማዳረስ እየተሰራ እንደሚገኝና ይህ ሲባል ግን ችግሩ ሙሉ ለሙሉ አለመቀረፉን ተናግረዋል። ምርቶችን ቸርቻሪዎች ለህብረተሰቡ በተገቢ ሁኔታ ባለመድረሳቸውና ምርቱን ከመጠቀም ይልቅ በጥቁር ገበያ የመሸጥ ሁኔታዎች ስላሉ ክትትል በማድረግ ምርትን በመውረስ ለመንግስት ገቢ እየሆነ እንዳለም ገልጸዋል። መንግስት ከአርሶ አደር የወሰደውን ቦታ እየተወረረ መሆኑን ተሰማ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን እንዳስታወቀው ቦሌ፣ ለሚ፣ ሐዋሳና ጅማን ጨምሮ ለግንባታ ተብለው የተከለሉ ቦታዎች በህገወጥ ደላሎች እየተወረሩ ይገኛሉ።
ኮርፖሬሽኑ ይህ ጉዳይ ከአቅሙ በላይ እንደሆነ የገለጸ ሲሆን ከከተማና ክልል መስተዳድሮች ጋር በተደጋጋሚ ውይይት ቢደረግም እስካሁን እርምጃ መውሰድ እንዳልተቻለና ዳተኛ መሆናቸውን አክሏል። በተለይም በቦሌ ለሚ አካባቢ ለአርሶ አደሮች ካሳ ተከፍሎ እንዲነሱ ቢደረግም ቦታዎቹን ደላሎች መቆጣጠራቸውን የገለጹት ስራ አስፈጻሚው ለኢንዱስትሪ ፓርኮች ተብለው የተከለሉ ቦታዎች የደላሎች መጫወቻ የሆኑ በመገኘታቸው ቋሚ ኮሚቴው እንዲረዳቸው ጠይቀዋል። ኮርፖሬሽኑ ይህ ከአቅሜ በላይ ነው ሲልም መፍታት አለመቻሉን አሳውቋል። የመሬት ይዞታዎቹ ከሶስተኛ ወገን ነፃ እንዲሆኑ ከፍተኛ ጥረት እየተደረገ ቢሆንም አሁንም የመንግስት አካላት እንዲረባረቡት ተጠይቋል። በመዲናዋ ለልማትና ኮሪደር ስራዎች በማለት ዜጎችን በማፈናቀል የሚፈርሱ የሚታደሉ ቦታዎች ነዋሪዎች ለከፍተኛ ችግር እያጋለጡ መሆኑን ተገልጿል። ይህንን ተከትሎ አምነስቲ በቅርቡ ባወጣው ሪፖርት መንግስት የዜጎቹን ደህንነት እስኪያረጋግጥ የኮሪደር ልማቱ ለጊዜው እንዲቋረጥ ሲል ማሳሰቡን ይታወሳል። የኢትዮጵያ ሰራተኞች ዛሬ የሥራ ማቆም አድማ አደረጉ። የዲኤችኤል ሰራተኞች ማህበር በማቋቋማችን ከአስተዳደሩ ጋር አለመግባባት ተፈጥሮ ቆይቷል ያሉ ሰራተኞቹ አሁን ያለውን የኑሮ ውድነት ለመቋቋም የሚያስችል የደሞዝ ጭማሪም ተከልክለናል ይላሉ። ጉዳዩን በመሃል ሲያሸማግል የቆየው የትራንስፖርትና መገናኛ ሰራተኞች ማህበር ፌዴሬሽን ጉዳዩን ለዓለም አቀፍ የትራንስፖርት ፌዴሬሽን አሳውቄያለሁ ብለዋል። ይህ በእንዲህ ያለ በትግራይ የሚገኙ የጤና ባለሙያዎቹም የ17 ወራት ደሞዝ እንዲከፈላቸው የሚጠይቅ ሰልፍ አካሂደዋል። የጤና ባለሙያዎቹ ምቹ የሥራ ሁኔታ እንዲፈጠርላቸውም ጥያቄ አቅርበዋል። ባለሙያዎቹ ጥያቄያቸውን ያሰሙት ሚያዝያ 29 2017 ዓ.ም በመቀሌ ከተማ በሚገኙ የተለያዩ የጤና ተቋማት ውስጥ ባካሄዱት ሰላማዊ ሰልፍ ነው። ከሚያዝያ 29 ቀን ጀምሮ ለ3 ተከታታይ ቀናት በክልሉ በሚገኙ የተለያዩ የጤና ተቋማት እንደሚካሄድ የተገለጸው ይህ ሰላማዊ ሰልፍ የጠራው የትግራይ ጤና ባለሙያዎች ማህበር ነው። የማህበሩ ፕሬዝዳንት ዶክተር ፍስሐ አሸብር የጤና ባለሙያዎች በትግራይ ጦርነት ወቅት በስራ ገበታቸው በመገኘት ለህዝብ አገልግሎት ሲሰጡ መቆየታቸውን አስታውሰዋል። የጤና ባለሙያዎቹ የሕክምና አገልግሎት ሲሰጡ የቆዩት ለ17 ወራት ያህል ደሞዝ ሳይከፈላቸው እንደነበርም ጠቁመዋል። በተለያዩ የኢትዮጵያ ክፍሎች የሕክምና ባለሙያዎች ሰልፍ እያደረጉ ሲሆን በመላው ሀገሪቱ ስራ የማቆም አድማው 5 ቀን ቀርቶታል። የሕክምና ባለሙያዎች የደሞዝ ጭማሪና ሌሎች ጥቅማ ጥቅሞች የሚጠይቁ ሰልፎችና የተለያዩ ትዕይንቶች በተለያዩ የኢትዮጵያ ክፍሎች ዛሬም ቀጥለው ውለዋል። በተለያዩ ክልሎች የጤና ባለሙያዎች መንግስት የደሞዝ ጭማሬን፣ የትርፍ ጊዜ ክፍያንና ምቹ የሥራ ሁኔታ ማግኘትን ጨምሮ ላነሷቸው ጥያቄዎች ምላሽ ካልሰጠ በቀጣዩ ሳምንት ሀገር አቀፍ የሥራ ማቆም አድማ እንደሚጠሩ አስጠንቅቀዋል። የሥራ ማቆም አድማ ጥሪው አስተባባሪ አካላት በተለያዩ ክልሎች የአስተዳደርና ጸጥታ አካላት በጤና ባለሙያዎች ላይ ለሚያደርሱት የመብት ጥሰት ተጠያቂነት እንዲሰፍንም ጠይቀዋል። ከትናንት ጀምሮ የጤና ባለሙያዎች መንግስት ለጥያቄያቸው ምላሽ እንዲሰጥ በማህበራዊ መገናኛ ዘዴዎች መልእክቶችን በማስተላለፍ ላይ ናቸው። የኢትዮጵያ ጤና ባለሙያዎች ማህበርም መንግስት የጤና ባለሙያዎች ላነሷቸው የመብት ጥያቄዎች በአስቸኳይ ምላሽ እንዲሰጥ ዛሬ ባወጣው መግለጫ ጠይቋል። የጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ እንደሚደግፍና እውቅና እንደሚሰጥ የገለጸው ማህበሩ ሆኖም ጥያቄው የሚቀርብበት አገባብ ሀገርንና ሕዝብን በማይጎዳ መልኩ መሆን አለበት ብሎ እንደሚያምን ጠቁሟል። ጉዳዩ በሀገሪቱ ላይ ችግር ከማስከተሉ በፊት መንግስት ለጤና ባለሙያዎች ጥያቄያቸውን ተገቢ ምላሽ እንዲሰጥም ማህበሩ በአጽንኦት አሳስበዋል። ጤና ሚኒስቴር በበኩሉ ለጤና ባለሙያዎች ጥያቄዎች እውቅና እንደሚሰጥና ለጥያቄዎቹ ተገቢውን ምላሽ ለመስጠት የአጭር የመካከለኛና የረጅም ጊዜ እቅድ ነድፎ እየተንቀሳቀሰ መሆኑን ሰሞኑን ገልጿል። ኤርሚያስ አመልጋ በህገ ወጥ የገንዘብ ማሰባሰብ ተጠረጠሩ። የኢትዮጵያ የካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋንና ጀነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ጨምሮ ህገ ወጥ በሆነ መንገድ ሰነደ መዋዕለ ንዋዮችን ለህዝብ በመሸጥ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎችን ተቀብሎ ምርመራ መጀመሩን አስታውቋል። የካፒታል ገበያ ባለስልጣን በሰጠው መግለጫ በአሁኑ ወቅት በተለያዩ ግለሰቦችና ድርጅቶች ላይ ህገ ወጥ የሰነድ ሽያጭን በመጠቀም ከህዝብ ገንዘብ በማሰባሰብ ተግባር ላይ ምርመራ እየተካሄደ መሆኑን ገልጿል። በተለይም በአቶ ኤርሚያስ አመልጋና በጀነሲስ ኢንቨስትመንት ሰርቪስ ኩባንያ ላይ የተካሄዱ ያሉት ምርመራዎች በህገ መንግስት የተረጋገጠ የመሰማትና የመከላከል ሙሉ መብታቸው በተጠበቀ ሁኔታ ይከናወናል ሲል ባለስልጣኑ ማረጋገጫ ሰጥቷል። በተጨማሪም ባለስልጣኑ ህብረተሰቡ ከካፒታል ገበያ ጋር በተያያዙ እንቅስቃሴዎች ላይ ሲሳተፍ ከፍተኛ ጥንቃቄ እንዲያደርግ ሲል አሳስቧል። በተለይም በንግድ ድርጅቶች ምስረታ ላይ ሲሳተፉ የንግድ ምዝገባና ምስረታ ሰነዶችን ከሚመለከተው አካል እንዲያረጋግጡ እንዲሁም ገንዘብ ከመክፈላቸው በፊት በባለስልጣኑ ፈቃድ ከተሰጣቸው የኢንቨስትመንት አማካሪዎች ብቻ ምክር እንዲፈልጉ ጠቁሟል። ባለስልጣኑ ፈቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይም ለማቅረብ የሚሞክሩ አካላት ካሉ ለባለስልጣኑ ጥቆማ እንዲሰጥ ጥሪ ያቀረበ ሲሆን በእንደዚህ አይነት ህገወጥ ድርጊቶች ላይ ተገቢውን እርምጃ ይወሰዳል ሲል አሳስቧል።
አቶ ኤርሚያስ አመልጋ የብልጽግናው መንግስት የሀገሪቷ የመገባበያ ገንዘብ የሆነው ያለው ዋጋ እንዲዳከም ሲያደርግ ተገቢ እርምጃ ሲል አድንቀዋል። በሚዲያዎች ቀርበው በሰጡት አስተያየትም እንደው እርምጃው መዘግየቱንና ቀድሞ መሆን የነበረበት ነው ሲሉም አስተያየታቸውን ሰጥተው ነበር። የማሊ ወታደራዊ መንግስት የፖለቲካ ፓርቲዎችን እንቅስቃሴ ገደበ። ከቀናት በፊት በከተማዋ ከተደረገው ሰልፍ በኋላ ወታደራዊ መንግስት ወደፊት እስከምናሳውቀው ድረስ የፖለቲካ ፓርቲዎች ምንም አይነት እንቅስቃሴ ማድረግ አይችሉም ሲል አግዷል። በሽግግር መንግስቱ ፕሬዝዳንት የተፈረመው የትዕዛዝ ወረቀት ገደቡ በፖለቲካ ላይ የሚሰሩ የትኛውም ተቋማት ይመለከታል ይላል። ይህ ውሳኔ ባለስልጣናት የፖለቲካ ፓርቲዎችን አሰራር የሚመራውን ህግ መሰረዙን ካወጀ ከአንድ ሳምንት በኋላ የተወሰደ እርምጃ ነው። የፖለቲካ ወታደራዊ ሽግግሩ ከታህሳስ 31 በፊት በውጤታማነት እንዲጠናቀቅ ለመጠየቅና ህገ መንግስታዊ ስርዓቱ እንዲመለስ በደርዘን የሚቆጠሩ ፓርቲዎች ጥምረት መቋቋሙ ተገልጿል። ቅዳሜ ዕለት አዲሱ ጥምረት በዋና ከተማዋ ባማኮ የወታደራዊን መንግስት እርምጃ በመቃወም በመቶዎች የሚቆጠሩ ሰዎችን አሰባስበዋል። በዚህ ሳምንት መጨረሻም ሌላ ተቃውሞ ተጠብቆ ነበር። ከተቃውሞ ሰልፍ መሪዎቹ አንዱ የሆነው ቼክ ኦመር ዱምቢያ በአዋጁ አልተገረምኩም ማለታቸውን አልጀዚራ ዘግቧል። የወታደራዊ መንግስት እስከሆነ ሲቪሊያን የሆኑ ፓርቲዎችን እንደማይቀበል ግልጽ ነው ሲሉ አስተያየታቸውን ሰጥተዋል። ባና ሚዲያን እያደመጣችሁ ስለቆያችሁ ከልብ እናመሰግናለን። በሰዓታቸው ለማግኘት የደወል ምልክቷን ይጫኑ። ለወዳጅ ዘመዶ ሼር በማድረግም ቤተሰብ እንዲሆኑን ስለሚያደርጉ እያመሰገን ያላችሁን አስተያየትም እንድታጋሩ እንጠይቃለን።